ብልጽግና ከዚህ በኋላ ያለ ጥርጥር አንድ አመት ተዋግቶ መኖር አይችልም። ፖለቲካ ፓርቲዎች ከፖለቲካ ጫውታ ውጭ ወጥተው ወደ ትጥቅ ትግል እንዲገቡ እየተገደዱ ነው። ምንም ፖለቲካ ውስጥ የሌሉ ገና የሚጠረጠሩ ወጣቶች ከመዝናኛ ስፍራ እየታፈሱ ስራ አጥ ወጣት ስላለ አስገድጄም ወታደር አደርገዋለሁ በዚህ መንገድ ሁኔታውን ቀጥላለሁ እየተዋጋው ብሎ የሚያስብ ከሆነ በኢህአፓ እይታ እንዲሁም ሌሎች ያልተገነዘቡት ነገር ግን ድርጅታችሁ ለብቻው የታየው የኢትዮጵያ የተደቀነባት አደጋ እንደው ምን ቢሆን ነው በዚህ ደረጃ ስጋት የታያችሁና ይሄንን ስብሰባ የጠራችሁበት? በዚህ ስብሰባ ላይ ችግር ቢፈጠር የችግሩ ባለቤት ራሱ መንግስት ነው እንጂ እኛ አይደለም። ኢህአፓ መርምሮ በህዝብ ተመርጦ የሚያገኘውን ስልጣን እንጂ የሚፈልገው በልዩ ስጦታ የገዢው ፓርቲ የሚሰጠውን ስልጣን አይፈልግም። ስልጣን ለጥቂት ለሁለት ሶስት ሰዎች መስጠት ምህዳር ማስፋት አይደለም። ሂደቶቹ ምን ይመስላሉ? በመንግስትስ በኩል የተሰጣችሁ ምላሽ ምንድነው? ሚዲያ አፈና አለ። በግልጽ ብዙ የታሰሩ ጋዜጠኞች አሉ። በተለያየ አሻጥር በገንዘብ በምን ከሳተላይት እንዲወርዱ የሚደረጉ ብዙ ሚዲያዎች አሉ። ስብሰባ እንኳን ማድረግ አትችልም። ጠቅላላ ጉባኤ ለምሳሌ ፓርቲዎች ግዴታ ነው። መንግስት ስለሆነ ብልጽግና የሚባለው ፓርቲ እንደ ልቡ አዳራሾችን ይጠቀማል፣ የመንግስት በጀትን ይጠቀማል። ይሄ ህገወጥ ነው። አሁን የጠራችሁት ህዝባዊ ስብሰባ ይካሄዳል ብለው ያስባሉ ወይ? ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ይህ ናሁ መድረክ ነው። ናሁ መድረክ ሳምንታዊ ጉዳይ ነው። የተለያዩ ፖለቲካዊ፣ ማህበራዊ፣ ምጣኔ ሀብታዊና ቀጠናዊ ጉዳዮች በስፋት የሚዳሰሱበት ዝግጅት ነው። የዕለቱን ፕሮግራም አዘጋጅቼ ወደ እናንተ ማቀርብላችሁ ማርቆስ ጎዳይቦ ነኝ። በዛሬው ዝግጅታችን ጊዜያዊ ስቱዲያችንን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ጽህፈት ቤት ላይ አድርገናል። እንግዳችን የሚሆኑት ደግሞ የፓርቲው ፕሬዝዳንት መጋቢ ብሉይ አብርሃም ሃይማኖት ናቸው። ከሳቸው ጋር በተለያዩ ጉዳዮች ላይ ቆይታ እናደርጋለን። ዋነኛ የመወያያ ርዕሳችን የሚሆነው ግን ፓርቲው በመጪው ህዳር 27 ቀን 2018 ዓ.ም ታላቅ የተባለ ህዝባዊ ስብሰባ ለማድረግ ጥሪ አድርጓል። ከዚሁ ስብሰባ ጋር ተያይዞ ሂደቶች ምን ይመስላሉ? እንዲሁም ስብሰባውንስ ለመጥራት መነሻ ሀሳቡ ምን ነበር? ፓርቲው ማብራሪያ ይሰጥበታል። የፓርቲው ፕሬዝዳንት ስለተገኙ እንዲሁም ሀሳብና አስተያየቱን ለመስጠት ፈቃደኛ ስለሆኑ ከልብ እናመሰግናለን። እኔም በጣም አመሰግናለሁ እዚህ ተወዳጅ ፕሮግራም ላይ ስለጋበዛችሁኝ በጣም ነው የማመሰግነው። መልካም ውይይታችን ለመጀመሪያ ያክል እንግዲህ በመግቢያም እንዳስተዋወቅኩት ፓርቲያችሁ ለመጪው ህዳር 27 ቀን ታላቅ የተባለ ህዝባዊ ስብሰባ ጠርቷል። ለምን ዓላማ ነው የጠራው? በጣም ጥሩ። እንግዲህ ፓርቲዎች የተፈቀደላቸው የሰላማዊ ትግል አይነቶች አሉ። በህገ መንግስትም የተቀመጡ ኢትዮጵያ ውስጥ እንኳን የሚሰሩ ከ100 በላይ የሰላማዊ ትግል አይነቶች አሉ። ከነዛ መሃል አንዱ ህዝባዊ ስብሰባ ነው። በጣም ትንሹ ማለት ነው። እስከዛሬ ድረስ በብዛት መተግበር የነበረበት ነገር ግን ያልተተገበረ በመንግስት ጫናና አፈና ምክንያት ያልተተገበረ ነገር ነው አሁን ላይ ያመጣ ነው። አሁን ሁኔታዎች ከቀን ወደ ቀን እየባሱ ስለሆነ የተለያዩ በደሎች እየደረሱ መፈናቀሎች፣ አላግባብ ቤት መፍረስ፣ የመምህራን ጥያቄ፣ የሕክምና ባለሙያዎች ጥያቄ ከዛም ማለፍ ብሎ በጣም ሰፊ የሆነ የመኖር ያለመኖር ኢኮኖሚያዊ ጥያቄዎች አሉ። የሰላምና ጸጥታ የደህንነት ጉዳዮች አሉ። የህግ የበላይነት ጉዳይ አለ። ህዝቡ ማሰማት ያለበት ነገር አለ። ብዙ ጊዜ ገዢው ፓርቲ ስብሰባ ይሰበስባል፣ ህዝባዊ ስብሰባ እያለ ህዝባዊ ሳይሆን የራሱን ካድሬዎች ሰብስቦ፣ እኛ ግን የራሳችንን ሳይሆን ህዝቡ ራሱ የሚናገርበት መሪ ቃሉም አዲስ አበባ ትናገር። እንግዲህ አዲስ አበባ መነሻ ነው። አዲስ አበባ ትናገር፣ ቀጥሎ ደግሞ አዳማ ትናገር፣ ሀረር ይናገር እያልን ድሬዳዋ ትናገር እያልን እንቀጥላለን። በመላው ሀገሪቱ እንሄዳለን ማለት ነው። ይሄኛው ህዳር 27 አዲስ አበባም ዘርፈ ብዙ ችግሮች ያሉባት ከተማ ስለሆነች የአዲስ አበባ ህዝብም በብዙ መንገድ ታፍኖ ያለ ስለሆነ ከታፈነበት የሚተነፍስበት አማራጭ ለማመቻቸት ነው ይሄንን መርሃ ግብር ያዘጋጀ ነው። ቀላል አይደለም። መርሃ ግብሩን ስናዘጋጀው ብዙ ዋጋ የሚያስከፍሉ ነገሮች አሉ፣ ዛቻዎች አሉ። እኔ በጣም የሚያስቀኝ ነገር ትንሿን ህዝባዊ ስብሰባን እንደዚህ በዚህ ልክ የሚፈሩ
ካድሬዎች የተሸከመ ስርዓት በእውነት የት እንደሚደርስ አላውቅም። ውስጡን መፈተሽ አለበት። ፓርቲዎችን በምንም መንገድ ሳትንቀሳቀሱ ቢሮአችሁ ላይ ቢሮም በስንት መከራ ነው የምታገኙ። በእርግጥ ቢሮአችሁ ላይ ብቻ ታፍናችሁ ቁጭ በሉ አለዛ ተሰደዱ አይነት ምንም አትስሩ አይነት ነገር ነው እያራመዱ ያሉት እና ምን አይነት ሀገር አፍራሽነት ነው ብዬ ነው የምጠይቀውና ሀገር ማፍረስ ካልፈለጉ ሰላማዊ ታጋዮችን አያሳድዱም። ሰላማዊ ታጋዮችን ማሳደድ ሀገር ማፍረስ ነው። ምንም ድርድር ውስጥ የሚገባ አይደለም። ስለዚህ የሰላማዊ ትግሉን እንዲጠናከር ማድረግ የመንግስት ግዴታ ሆኖ ተቀዳሚ ግዴታ ሆኖ ሳለ እንዳይጠናከር መስራት፣ ምህዳሩን ለማጥባብ መስራት ይሄ ከመንግስት ከሆነ አካል አይጠበቅም። በዚህ አጋጣሚ መናገር የምፈልገው መንግስት ተቀዳሚ ተግባሩ ላይ ትኩረት አድርጎ እንዲንቀሳቀስ ነው። እንደው እዚህ ላይ አንድ ነገር እንዲያነሱልኝ ነው። አሁን እርሶም ሲያነሱልኝ የነበረው የፖለቲካ ምህዳሩ ስለመጥበቡ ነው እያነሱልኝ ያለው። መንግስት እኮ ግን እንደዛ አይልም። እንደውም ከዚህ በፊት በነበሩ የፖለቲካ ስርዓቶች ባልተለመደ ሁኔታ ለተቃዋሚ የፖለቲካ ድርጅቶች ሁሉ ሳይቀር የመንግስት ስልጣን እያጋራ በሚኒስትርነት፣ በሚኒስትር ዴታነት በተለያዩ የመንግስት ሹመቶች ላይ ተቃዋሚዎችን እያሳተፈ ስለመሆኑ ነው እየተናገረ ያለው እና እርስ በርሱ የሚጋጭ አይደለም ወይ? በጣም ጥሩ ጥያቄ ነው። በጣም እውነት ለመናገር ያው ብልጽግና ፓርቲ የሚለው ነገር አለ። እኔ እንደውም ለሰላማዊ ትግል ምቹ ነኝ፣ ስልጣን አጋርቻለሁ፣ ብዙ ነገር አድርጌያለሁ ነው የሚለው። እንግዲህ 2013 ምርጫ ማግስት የተለያዩ ስልጣን መጥቶ ነበር ለተወሰኑ ፓርቲዎች። ኢህአፓም ስልጣን መጥቶለታል። ኢህአፓ መርምሮ በህዝብ ተመርጦ የሚያገኘውን ስልጣን እንጂ የሚፈልገው በልዩ ስጦታ የገዢው ፓርቲ የሚሰጠውን ስልጣን አይፈልግም። ለምንድን ነው መሰለህ የማይፈልገው? ኢትዮጵያ ውስጥ መንግስትና ፓርቲ አልተለዩም፣ አንድ ናቸው፣ የተደበላለቁ ናቸው። ሌላው ዓለም ይቻላል መስራት። መንግስት ሌላ ነው፣ ፓርቲ ሌላ ነው። ለምሳሌ ሚኒስተሮቹ ብቻ የፖለቲካ ሹመኞች የሆኑና ሚኒስተር ዴታዎቹ እንዳለ ፕሮፌሽናል ናቸው። ካናዳ ብትሄድ፣ አውሮፓ ብትሄድ፣ አሜሪካ ብትሄድ በቃ ጥቂቶቹ ላይ ነው ጠቅላይ ሚኒስትሩም ሆነ የገዢው ፓርቲ ምርጫ የሚያከናውነው ካቢኔ የሚያከናውነው። ምክንያቱም መንግስትና ሌላው የተለያየ ስለሆነ ምንም መንግስት ቢቀያየር ሌሎቹ ኃላፊዎች አይቀያየሩ በሙያቸው በስነ ምግባራቸው ከጠነከሩ ማለት ነው። ስለዚህ እዚህ ሀገር ግን ከቀበሌ ተራዋ ስልጣን ጀምሮ እስከ ከፍተኛው በአጠቃላይ የብልጽግና ሹመኛ ነው የምትሆነው። እሱ ብቻ አይደለም፣ እዛ ሹመኛ መሆን ብቻ ሳይሆን ፕሮግራሙን የምታስፈጽመው ርዕዮተ ዓለሙን የምታስፈጽመው የብልጽግና ነው። እንደ መንግስት ነኝ ብለህ እንደዚህ የምትለው ነገር የለም። ስለዚህ በተዘዋዋሪ የብልጽግና ፓርቲ ፖሊሲ አስፈጻሚ ነህ። ያ ደግሞ አንድ አይነት ፖሊሲ ቢኖርህ ከብልጽግና ጋር መዋሃዱ ነው የሚሻለው። ተመሳሳይ ርዕዮተ ዓለም ለምሳሌ ኢህአፓ ሶሻል ዲሞክራት ነው። ሶሻል ዲሞክራሲ ደግሞ ለድሃ ህዝብ የቆመ መጽዋች መንግስት ነው፣ ይለያያል። ሌላው ደግሞ የሀብታም መንግስት ነው ብለን ነው የምናምነው። ሊበራሊዝምን ወይ ሌሎቹን ነው የሚያቀነቅነው። ርዕዮተ ዓለሙን ትተኑ የርዕዮተ ዓለም ልዩነቱን እንኳን በቀላሉ ማስታረቅ የምንችልበት ነገር ሊኖር ይችላል። ነገር ግን በፖሊሲ ደረጃ በምንም መንገድ የማንገናኝ ፓርቲዎች መንግስት ስለሆነ ብቻ ስልጣን ስለሰጠን ብቻ አንሳተፍም ብለናል። እኛ የተሳተፉ ፓርቲዎች አሉ። ያ ማለት ስልጣን ለጥቂት ለሁለት ሶስት ሰዎች መስጠት ምህዳር ማስፋት አይደለም። ምህዳር ማስፋት ምን ማለት መሰለ? ጋዜጠኞች በነጻነት እንዲዘግቡ፣ ለፖለቲካ ፓርቲዎች ሚዲያ በጣም አስፈላጊ ናቸው። ለምርጫም ሚዲያ በጣም አስፈላጊ ነው። ያለ ሚዲያ ምንም ማድረግ አንችልም። ፖሊሲያችንን ማስተዋወቅ አንችልም። ወደ ህዝባችን መድረስ አንችልም። ድምጽ ለህዝባችን መሆን አንችልም። ስለዚህ ሚዲያዎች በነጻነት እንዲሰሩ ማድረግ ነው አንዱ ምህዳሩ አካል። ሚዲያ አፈና አለ። በግልጽ ብዙ የታሰሩ ጋዜጠኞች አሉ። በተለያየ አሻጥር በገንዘብ በምን ከሳተላይት እንዲወርዱ የሚደረጉ ብዙ ሚዲያዎች አሉ፣ ሆን ተብሎ የሚሰራ። ከዛም አለፍ ብሎ ደግሞ ወደ ታችም ስትወርድ ወደ ፖለቲካ ፓርቲዎች አንደኛው ትልቁ ስራቸው ማደራጀት ነው። ማደራጀት አትችልም፣ መቀስቀስ አትችልም። ህዝቡን ፍርሃት ውስጥ ከተውታል። በእርግጥ እንደው በዚህ አጋጣሚ ለህዝቡ ማለት የምፈልገው በፖለቲካ ፓርቲ ውስጥ መደራጀት ቢያንስ ድምጽ የሚሆንልህ ተቋም አለ።
በፖለቲካ ፓርቲ ውስጥ ስለተደራጀ ብቻ የዓለም አቀፍ ተቋማት አሉ፣ የሰብአዊ መብት ተቋማት አሉ፣ ሌሎችም ተቋማት አሉ። ያ ማለት ችግር አይደርስብህም ማለት አይደለም፣ ይደርሳል። ግን ቢያንስ ከለላ አለ፣ የሚጮህልህ አለ፣ የሚያጋልጥልህ አለ፣ ቢያንስ ተቋም አለ። አሁን ምንም ፖለቲካ ውስጥ የሌሉ ገና የሚጠረጠሩ ወጣቶች ከመዝናኛ ስፍራ እየታፈሱ ይታሰራሉ፣ እየተፈረጁ ማለት ነው። ብዙ ወጣቶች ብርድ ላይ ታስረው አይቻለሁ። ከማሰሪያ ቦታ እንኳን ጠቧቸው ግቢ ውስጥ ያስራሉ። የአዲስ አበባ የተለያዩ ቦታዎች አሉ። የሆነ ብቻ ክስተት አላቸው። ስለዚህ ወጣቶች ይታፈሳሉ፣ መሸማቀቅ አለ፣ ፍርሃት አለ። የፖለቲካ ፓርቲ አመራሮችና አባላት ይታሰራሉ። እንደውም አለፍ ሲባል ስብሰባ እንኳን ማድረግ አትችልም። ጠቅላላ ጉባኤ ለምሳሌ ፓርቲዎች ግዴታ ነው። ጠቅላላ ጉባኤ ማድረግ ብዙ መከራ አለው። የተለያዩ ሆቴሎች እንዳያከራዩ መመሪያ ይሰጣል። በግልጽ በቃ የሚሰጥበት ሁኔታ አለ። ሆቴሎች እንኳን በገንዘባችን ላለማከራየት በጣም ብዙ ነው የሚደክሙት። ስለዚህ የመንግስት አዳራሾችን መጠቀም ከባድ ነው። ከዛም አለፍ ብሎ መቀስቀስ፣ ማደራጀት፣ መሰባሰብ በክልሎች ላይ የማይቻል ነው። በአማራ ክልልም በኦሮሚያም በሁሉም አካባቢዎች ማለት ይቻላል የማይቻል ነው። እንደነዚህ አይነት አፋኝ ሁኔታዎች እያሉ አስቻይ ሁኔታ አለ፣ ምህዳሩን አስፍቻለሁ ማለት ፌዝና ቀልድ ነው። በጣም ከፍተኛ ቀልድ ነው ብዬ ነው የሚይዘው። ይሄ ዝም ብለህ ለተወሰኑ ሰዎች የሆነች የግለሰቦችን ስልጣን ስለሰጠ ምህዳር አለ ብለህም መዋሸትና ማታለልም አትችልም። በቃ መንግስትን የምንጠይቀው ብቸኛው ለእርሱ የሚጠቀመውን ሜዳ እኛም በእኩልነት እንድንጠቀመው ነው። መንግስት ስለሆነ ብልጽግና የሚባለው ፓርቲ እንደ ልቡ አዳራሾችን ይጠቀማል። እንደ ልቡ ህገወጥ የሆኑ ተግባሮችን ለምሳሌ መንግስት በጀትን ይጠቀማል። ይሄ ህገወጥ ነው። እኛ እንደነዚህ አይነቱን ነገር አንፈቅድም እና ብቻኛ በህገ መንግስቱ የተሰጠችንን መብታችንን እስቲ ይፍቀድ። መፍቀድ ሳይሆን ግዴታው ነው። በእርግጥ እንደው ይፍቀድ ስንልም ያሳፍረናል። ፈቃጅም አይደለም፣ ግዴታን አስፈጻሚ ነው። ህገ መንግስቱን አክብሮ አስከባሪ ነው መንግስት ማለት፣ ሌላ ነገር አይደለም። ከዚህ ከስብሰባ ጥሪያችሁ ጋር ተያይዞ ፓርቲያችሁ ያወጣውን መግለጫ ለኛም የተቋም ልኮ እያየነው ነበር እና በተደጋጋሚ ከዚሁ ጥሪ ባለፈም አስቀድሞ በሚያወጣቸው መግለጫዎች ላይ ኢህአፓ በተደጋጋሚ ሀገሪቱ የተደቀነባት አደጋ አለ፣ የመፍረስ አደጋ የሚሉ ሀሳቦችን ደጋግሞ ያነሳልና በኢህአፓ እይታ እንዲሁም ሌሎች ያልተገነዘቡት ነገር ግን ድርጅታችሁ ለብቻው የታየው የኢትዮጵያ የተደቀነባት አደጋ እንደው ምን ቢሆን ነው በዚህ ደረጃ ስጋት የታያችሁና ይህንን ስብሰባ የጠራችሁበት? በጣም ጥሩ። ኢትዮጵያ ከባድ አደጋዎች ተደቅነውባታል። የመጀመሪያ አደጋ የመፍረስ አደጋ ነው ብለን እናምናለን፣ መረጃዎችም ስላሉን። እንዴት ነው ሀገር የምትፈርሰው ልትለኝ ትችላለህ። ሀገሪቱ ላለፉት 7 ዓመታት በባሰ ሁኔታ ከፍተኛ የሆነ ጦርነት ውስጥ ነው የምትገኘው። በኦሮሚያ ክልል 7 ዓመት ማለት ይቻላል፣ በትግራይ፣ በአማራ፣ በሌሎችም ክልሎች አሁን በሌላው ደቡብ አካባቢም ብዙ ችግሮች አሉ። በጣም ብዙ ንጹሃን ያልቃሉ፣ ይገደላሉ። በየስፍራው ያለው ጦርነት ቀላል ተደርጎ የሚታይ አይደለም፣ ሀገር አፍራሽ ነው። ሚሊዮኖች እንግዲህ ሀገር ህዝብ ነው እንላለን። ሚሊዮኖች አለቁ ስንል እኮ ነገሩ ቀላል እንዳልሆነ ነው የምናየው። 1 ሚሊዮን ቁጥር ወይም 500 ሺህ 100 ሺህ ቁጥር እኮ የአንዳንድ ሀገራት ቁጥር ነው። ስለዚህ ይሄ ቁጥር ከቀን ወደ ቀን እየባሰ እንጂ እየቀነሰ አልመጣም። እልቂቱ ቀላል አይደለም። ዜጎች ሀብታቸውን እያጡ ነው። ትናንት ትንሽ ጥሪት የነበራቸው ሙሉ በሙሉ አጥተው ወደ ድህነት ተቀይረዋል። የሚበሉትን የሚጠጡትን አጥተዋል። ገበሬው እንግዲህ 80% የኢትዮጵያ ኢኮኖሚ ግብርና ነው። ገበሬው ማረስ አልቻለም፣ ሰርቶ መኖር አልቻለም። በጦርነት ምክንያት ይገደዳል። በታጣቂውም ይዘርፈዋል፣ የመንግስት አካላትም ይዘርፉታል፣ ብዙ በደል ያደርሱበታል። አፋኞች አሉ። አፈናው ከቀን ወደ ቀን በጣም የተጠናከረና የተበራከተ አፈና ነው እየተካሄደ ያለው። በደሉ በጣም ግዙፍ ነው። ሰዎች የሚሸጡበት ሀገር ሆኗል። ሰዎች 1 ሚሊዮን 5 ሚሊዮን 500 ሺህ አስገባ እየተባለ ሰው ታግቶ በአደባባይ ሰው ታግቶብኛል ይሄን ያህል ብር ተጠይቄያለሁ እየተባለ በሞንቶ አልቮ የሚጠየቅበት ሀገር ነው ይሄ ሀገር።
በጣም አሳዛኝ ነው። በጣም ከባድ ነው። ስለዚህ ከአዲስ አበባ ውጪ ወጥቶ መግባት እኮ በጣም ስጋት ነው። ማንም ወጥቶ ስለመግባቱ ምንም ዋስትና የለውም። ስለዚህ በነፃነት መንቀሳቀስ የማትችልበት ሀገር ይዘ እንዴት ነው መፍረስ የማትችለው? ሁለተኛ የምትፈርስባቸው ሌላኛው ምክንያት ኢትዮጵያ የውስጣዊ ችግሮችን መሸከም የምትችል ሀገር አይደለችም። ለምን? ከሌሎች ሀገራት በተለየ ሁኔታ በጣም ብዙ ጠላቶች አሉባት። አንደኛዋ ግብጽ ናት። ምንም በግልጽ መጥራት እኮ ያስፈልጋል። የግብጽ ውስጣዊ ችግሮችን አትጠቀምም ብሎ ማሰብ ሞኝነት ነው። እኛም እኮ እናውቀዋለን ሁኔታውን። ስለዚህ ሌሎችም ባዕዳን አሉ የኢትዮጵያን መፍረስ የሚፈልጉ። እንደነዚህ አይነት ግጭቶች ሀገርን ወደ ማፍረስ ያመጣሉ። ግን እሱ ጋር አንድ ነገር አንስተን ማለፍ ሊኖርብን ነው። የግብጽ ታሪካዊ ጠላትነት ከኢትዮጵያ ጋር ዛሬ የጀመረ አይደለም። ለዛም ነው ግብጽ ታሪካዊ ጠላታችን ናት ብለን የምናነሳው። ኢትዮጵያ ውስጥም ግጭቶች ሲጀምሩ ይሄኛው ጊዜ ወይንም ደግሞ እርስዎ በሚያነሱት አውድ የብልጽግና መንግስት ወደ ስልጣን መምጣቱን ተከትሎ የመጣ ቀውስ አይደለም እንደ ሀገር እያለፍን ያለ ነውና ኢትዮጵያ ባለችበት በቆየችበት የመንግስታት ጊዜ ውስጥ ሀገሪቱ ላይ ቀውሶች፣ የእርስ በርስ ጦርነቶች፣ ግጭቶች ከውስጥም ከውጭም ጫናዎች የሚመጡበት አጋጣሚ እጅግ በጣም ብዙ ነበር። ያንን ሁሉ እንደ ሀገር ተቋቁመን አልፈን ነው እዚህ የደረስ ነው እና አሁን ምን የተለየ ነገር ስለተፈጠረ ነው ያለውን ጦርነት እያቃለልኩ አይደለም፣ ግን አዲስ ነገር አይደለም እንደ ሀገር ያንን ማለፍ አትችልም ስለሆነ ነው ወይ ሀገሪቱ የመፍረስ አደጋ ላይ ናት የምንለው? ጥሩ ነው። እንግዲህ የግብጽን ጠላትነት የባዕዳንን ፍላጎት ያው ስለሚታወቅ ብዙም ማየት አያስፈልግም። ነገር ግን በጣም አጽንኦት እንድንሰጠው የምንፈልገው ራሱ መንግስት እየሄደበት ያለው ሁኔታ ሀገር አፍራሽነት ነው የምልህ። የመጀመሪያው ሰላማዊ ምህዳር እየጠበበ ነው። ፖለቲካ ፓርቲዎች ከፖለቲካ ጨዋታ ውጭ ወጥተው ወደ ትጥቅ ትግል እንዲገቡ እየተገደዱ ነው። ሰላማዊ ትግል ይፈራል እዚህ ሀገር ውስጥ። ሰላማዊ ትግሎችን ከዘጋህ ደግሞ ሀገር የመፍረስ እድሉ ሰፊ ነው። ሁሉም ጦረኛ ነው የሚሆነው። የሰላማዊ አማራጮችን አይጠቀምም። በምርጫ መንግስት የምትቀያየር ከሆነ የሰላማዊ ትግሉ በጣም ጥሩ ከሆነ ሀገሩ የተረጋጋ ይሆናል፣ ኢኮኖሚውም የተረጋጋ ይሆናል፣ የመፍረስ ስጋትም አይኖርበትም። ነገር ግን ከጊዜ ወደ ጊዜ ምህዳሩ እየተጣበበ አስፈሪ ሁኔታ ላይ ደርሷል። የፖለቲካ ምህዳሩ ብዙ ጊዜ ግጭቶች ፖለቲካዊ ናቸው እንዳለ ጦርነቶች። ብዙ ሀገራትን መፍረስ የፖለቲካ የአምባገነኖች ውጤት ነው። አምባገነኖች ናቸው ብዙ ሀገራትን ያፈረሱት በታሪክም ወደ ኋላ ስንመለስ። ስለዚህ መንግስት በጣም አምባገነን እየሆነ ከመጣ ሀገር ነው የሚፈርሰው። የእርሱን ስልጣን ለትንሽ ጊዜ በአምባገነንነት ሊመራ ይችላል። መጨረሻ ግን ሲወድቅ ሀገሩ ሊፈርስ ይችላል። ሊቢያ ብንወስድ የሊቢያ አሁን መፍረስ ላይ ነው እኮ ሊቢያ። የጋዳፊ አምባገነንነት ይዞት የመጣው ብዙ ሀገራት ያለፈውን ታሪክ ብንዳስስም በአምባገነኖችን በመኖራቸው ምክንያት ፈራርሰው ከሀገርነትም የተሰረዙ መዓት ምሳሌዎችን ማምጣት ይቻላል። ኢትዮጵያ ውስጥም መንግስት የሆነው ብልጽግና ፓርቲ አምባገነን ሆኖ ምህዳሩን እየዘጋ ፖለቲከኞችን እያሳደደ እየገደለ እያፈነ የሚሄድ ከሆነ ከዚህ በፊት ምህዳሩ ተዘግቶብናል እየታሰርን አልቻልንም ብለው አንዳንድ ጋዜጠኞች፣ ፖለቲከኞች ወደ ትጥቅ ትግል ገብተዋል። አሁን ደግሞ ጥቂቶች በሰላማዊ ትግል የሚያምኑ ደግሞ ብዙሃን ኢትዮጵያውያን አሉ። ስለዚህ መላው ህዝብ በሰላማዊ ትግል እምነት ካጣ መንግስት አልባ ትሆናለች ይህች ሀገር። መንግስት አልባ መሆን ደግሞ ምንድነው ውጤቱ ነው? መንግስት አልባ ኢትዮጵያ የሚያህል ሀገር ከሆነ ያለ ጥርጥር ጠላቶቻችን ያፈርሱናል። ስለዚህ መንግስት ከነችግሩም እንዲኖር ቢያንስ ምህዳሩን ማስፋት ይኖርበታል። ምህዳሩን አስፍቶ ሌሎች ፖለቲካዊ ጥያቄዎችን በድርድር በንግግር መፍታት ይኖርበታል። በኦሮሚያ፣ በአማራ፣ በትግራይ ያሉትን የፖለቲካ መፍትሄዎችን በመጠቀም ከመሳሪያ አማራጭ ይልቅ ከጉልበት ይልቅ ሰላማዊ አማራጮችን በመጠቀም ችግሮችን ለመፍታት መንቀሳቀስ ይኖርበታል ነው። እንደዚሁ እኔ አቅም አለኝ፣ ገንዘብ አለኝ፣ ሀብት አለኝ፣ ብዙ ቢሊዮን ዶላሮች አሉኝ፣ አሁንም ተተኳሽ እንደ ልብ ገዛለው፣ የሰው ኃይልም ችግር የለውም፣ ብዙ ስራ አጥ ወጣት ስላለ አስገድጄም ወታደር አደርገዋለሁ፣ በዚህ መንገድ ሁኔታውን ቀጥላለሁ እየተዋጋው ብሎ የሚያስብ ከሆነ
ብልጽግና ከዚህ በኋላ ያለ ጥርጥር 4-5 ዓመት 3 ዓመት እንደው ብዙ ነው እንደዚህ 1 ዓመት ተዋግቶ መኖር አይችልም ሁኔታው እዚህ ላይ መቆም ካልቻለ አንደኛ ኢኮኖሚው እየደቀቀ ነው የሀገሪቱ ህዝብ ምግብ እያጣ ነው ስለዚህ ነገ ምግብ ያጣው እንደሚባለው ህዝብ መሪውን ይበላል ነው አይደል የሚባለው ስለዚህ ያለ ጥርጥር ረሃብ ይዞት የሚመጣው አደጋ ደግሞ ከባድ ነው እርስ በርስ መባላላቱ የማይቀር ነው ከዛም አልፎ ደግሞ ሁኔታው እየከፋ ነው የሚመጣው ዝም ብሎ አድፍጦ ያለው ለሰላማዊ ትግል አማራጭ በትግስት እያየ ያለው በቃው ይሄ ስርዓት ብሎ መነሳቱ አይቀርም የዛን ሰዓት ምን ሊፈጠር እንደሚችል መናገር አልችልም በቃ ያለ ጥርጥር ሀገር አልባ ነው የምንሆነው የማይታረቁ ነገሮች ስላሉ በሀገሪቱ ውስጥ በጣም የጠባብ ብሔረተኝነት ፖለቲካው ይሄ ኤትኒክ ፌደራሊዝሙ ይዞት የመጣው መዘዝ አለ ከፋፍሎናል በጣም ልዩነቶችን አስፍቶብናል ከአንድነታችን ይልቅ ልዩነታችን ላይ ተሰርቷል ልዩነቶች እንዳሉም ተደርጎ ተስሏል በጣም ጥቃቅን በሚመስሉ መንገድ መርዛማ ነገሮች አሉ እነዛ አብሮ እንዳያኗኑሩ አድርገው እንዳንስማማ አድርገው ይወትኑናል እንደው ህዋት ኢህአዴግ ጠባብ ብሔረተኛ ሆኖም ነገር ግን በብልሃት ከያንዳንዱ ቦታ ላይ ህብረት ፈጥሮ ነው የመጣው ሲመጣ ሲዋጋ አሁን ደግሞ ብዙ ኃይሎች ነው ያሉት ብዙ ታጣቂዎች ነው ያሉት በኦሮሚያ ያለው ኃይል ሌላ ነው በአማራ ያለው ሌላ ነው በትግራይ ያለው ሌላ ነው እነዚህን ራሱ ማስታረቅ አትችልም በቀላሉ ስለዚህ አፍራሽ ነገሮች በብዛት አሉ እንደ ሀገር እንዳንቀጥል የሚያደርጉ ስለዚህ መንግስት የሆነው አካል ቶሎ ብሎ ወደ ድርድር ወደ ሁሉን አቀፍ ውይይት ካልገባ እና ደግሞ ምህዳሩን ካላሰፋ በዚሁ ሁኔታ የሚቀጥል ከሆነ ያለ ጥርጥር አፍራሹ ብልጽግና ፓርቲ ይሆናል ኢትዮጵያ ያ ማለት ህዝቡ ደግሞ ዝም ብሎ ያለው ነው በርግጥ ኢትዮጵያ ያልፈረሰችው በህዝቧ ጥንካሬ ነው ብዬ አምናለሁ ስለዚህ ህዝቡ የሰላማዊ ትግል አማራጮችን በመጠቀም በቃችሁ ወደ ማለት እየመጣ ነው ስርዓቱንም እንደገና ታጣቂውንም በአጠቃላይ ሁሉንም ኃይል በቃ ብሎ መብቱን ለማስጠበቅ እየተንቀሳቀሰ ነው እስቲ ወደ ጠራችሁት ታላቅ ስላላችሁት ስብሰባ እንመለስና እንግዲህ አሁን ይሄንን ውይይት እኔና እርሶ ስናደርግ ፓርቲያችሁ ለጠራው ስብሰባ 4 ቀናት ብቻ ናቸው የቀሩት በ27 ስለሆነ ይካሄዳል ተብሎ የታሰበውና ሂደቶቹ ምን ይመስላሉ በመንግስትስ በኩል የተሰጣችሁ ምላሽ ምንድነው በጣም ጥሩ አዳዲስ መረጃዎች አሉ ያው ከዚህ በፊት ተከለከልን የመንግስት አዳራሾችን ጠየቀን ሙሉ በሙሉ አንፈቅድም አሉ እንዲሁም የተለያዩ በዛ ያለ ሰው የሚይዙ አዳራሾችንም ጠየቅን እነሱም ፈቃደኛ አልሆኑም ከተስማሙ በኋላም የሰረዙብን ብዙ አዳራሽ ያላቸው ተቋማት ነበሩ የግል ተቋማት ነበሩ አሁን ግን በመጨረሻ ሜክሲኮ በሚገኘው ሆቴል ላይ አፍሪክ አግኝተናል ምንም እንኳን ከምንጠብቀው ቁጥር አንፃር ውስን ቢሆንም ነገር ግን ለጊዜው ህዝቡን የምናስተነፍስበት ድምጽ የሚሆንበት ህዝቡም የራሱን ድምጽ የሚያሰማበት ስፍራ ተገኝቷል ሆቴል ላይ አፍሪካ አሁን ባለው ሁኔታ ተዋውለን ቅድመ ክፍያዎችን ከፍለናል ስለዚህ ህዳር 27 ቀን ቅዳሜ ከጧቱ 2 ሰዓት ጀምሮ መርሃ ግብሩ ይካሄዳል በዚህ መርሃ ግብር ላይ እንግዲህ ብዙ በደል የደረሰባቸው እንዲሁም በደል ባይደርስባቸው መፍትሄ የሚሉትን ለማቅረብ ብዙ አዲስ አበባ ነዋሪዎች ይገኛሉ ብለን እናምናለን ያ ማለት ግን ሁኔታው አልጋ ባልጋ ላይሆን ይችላል እንዳይገኝም ህዝብ ብዙ ጥረት ሊደረግ ይችላል ነገር ግን እነዛን ሁሉ ተቋቁሞ ህዝቡ ያለ ምንም ጥርጥር መብቱን ለማስከበር ይመጣል በህዝቡ ላይ እምነት አለን በዚህ ቀን መቅረት አይቻልም ማለት ነው የምፈልገው መገኘት አስፈላጊ ነው ሆን ብለው የሰላማዊ ትግሉን ለማዳከም የሚሰሩ ኃይሎች መጠቀሚያ ላለመሆን መጠንቀቅ ይኖርብናል ስብሰባውም ሰላማዊ ሆኖ እንዲሄድ መንግስት ግዴታው ስለሆነ መንግስት ስብሰባዎችን ደህንነታቸውን የማስጠበቅ ግዴታ ነውና ለሰላምና ጸጥታ አስገብተናል ደህንነቱ እንዲጠብቅ ፖሊስ እንዲመድብ በሰላም ስብሰባው ተጀምሮ እንዲጠናቀቅ ኃላፊነቱንና ግዴታውን እንዲወጣ መንግስት ለሆነው አካል አሳውቀናል
እነሱም እንግዲህ እስካሁን ባለው ሁኔታ ፍቃደኛ እንደሆኑ ነው የማውቀው። ከዚህ በኋላም ባለው የተለየ ነገር ይፈጠራል ብዬ አላምንም። ግን የኢትዮጵያ ፖለቲካ የሚገመትና የሚነበብ ስላልሆነ ምን ሊፈጠር እንደሚችል አይታወቅም። ሆኖም ዝግጅታችን ጠንካራ ነው። እንግዲህ ዝግጅታችን ህዝባችንን ለመስማት ስለሆነ ህዝቡ የሚናገርበትን መድረክ አመቻችተን እየጠበቅነው ነው። የአዲስ አበባ ነዋሪ እንዳይቀር እላለሁ። መልካም። እስቲ ከዚህ ስብሰባ ጋር ተያይዞ 2 ዓመታትን ወደ ኋላ መለስ ብለን በንጽጽር ማየት ሊኖርብን ነው። ከዛሬ 2 ዓመት በፊት ዳር 30 ቀን 2016 ዓ.ም ላይ ጦርነት ይቁም በሚል የሰላማዊ ሰልፍ ለማካሄድ ጥሪ ተደርጎ ነበር። ያንን ስብሰባ ከጠሩ አስተባባሪዎች መካከል እርሶም አንዱ ነበሩ። ግን ሳይሳካ ቀርቷል። እንደውም አስተባባሪዎቹም እንዲታሰሩ የተደረገበት እርሶም ለ4 ወራት ለሚደርስ ጊዜ ታስረው እንደተፈቱ እናስታውሳለን። እና በእነዚህ ሁሉ እነዚህም መነሻ በማድረግ አሁን የጠራችሁት ህዝባዊ ስብሰባ ይካሄዳል ብለው ያስባሉ ወይ? እርግጠኛ ሆናችሁስ ነው ወይ የተቀመጣችሁት? ጥሩ ጥያቄ ነው። እንደተባለው ህዳር 30 ቀን 2016 ዓ.ም ጦርነት ይቁም ሰላም ይስፈን በሚል መሪ ቃል ኢህአፓና ሌሎች ሀገር ወዳድ ዜጎች በጋራ ታላቅ ሰላማዊ ሰልፍ ጠርተን አዲስ አበባ ላይ የአዲስ አበባ ህዝብም በጣም ዝግጁ ሆኖ ነበረ። በወቅቱ የነበረው ሁኔታ ግን በጣም ለስርዓቱ አልተመቸው። ጦርነት ይቁም ማለት ወንጀል አድርጎት እኛን ወደ አዋሽ አርባ ወስዶናል። ይሄም ልክ አልነበረም። ሰልፉን ማስጠበቅ ሲገባው ሰላማዊ ታጋዮችን አዋሽ አርባ ወስዶ በጣም የስቃይ ስፍራ ላይ በዛ ልክ ማሰር ነውር ነው። ለስርዓቱም ጠቃሚ ያልሆነ ነውር ነው የፈጸመው። ያልጠበቅነው ነበረ። ያ አልተሳካም ብለህ ሰላማዊ ታጋይ ተስፋ ቆርጦ አይቀመጥም። የተለያዩ የሰላማዊ ትግል አማራጮችን አጠናክረህ ትሄዳለህ እንጂ በሆነ ነገር ተኮርኩም ያለውና በቃ ከዚህ በኋላ የሚባል አይደለም። እንደዛ ከሆነ ትግል አይደለም። ትግል ደግሞ ያለ መስዋዕትነት ነፃነት የሚባል ሊመጣ አይችልም። አሁን እኛ ከሰላማዊ ትግል አማራጮች ትንሿን በህዝባዊ አዳራሽ ውስጥ ነው የጠራ ነው። በህዝቡን ደግሞ በአዳራሽ ውስጥ የማናገር መንግስትን የሚጎዳው ከሆነ ይጎዳኛል ብሎ የሚያስብ ከሆነ የሚጎዳው ሆኖ ሳይሆን ሰላማዊ ትግል ስለማይፈልግ ነው። መልእክት አለው። ራሱን ችሎ ቢከለክልም መልእክት አለው፣ ቢፈቅድም ጠቃሚ ነው። ስለዚህ ሁሉም ትርጉም አላቸው ለሰላማዊ ታጋዮች። እኛ በምንችለው አማራጭ ትግሉን እንገፋለን። ተስፋ ሳንቆርጥ የህዝባችን መከራ እስኪቆም ድረስ፣ ችግሮቹ መፍትሄ እስኪያገኙ ድረስ በምንችለው ለህዝባችን ድምጽ ለመሆን ሌት ተቀን እንሰራለን። ከዛ በኋላ ያለውን ደግሞ ስርዓቱ የሚያመጣውን ነገር እየተቋቋመን እንሄዳለን። ነገር ግን ይሄኛውም ህዝባዊ ስብሰባ ሊፈቀድ ላይፈቀድ ይችላል የሚባል ነገር የለም። እንግዲህ ፓርቲዎች የሚጠበቀው ሰላማዊ ሰልፍ እንኳን ማሳወቅ ነው። ከኛ የሚጠበቀው የምናሳውቀውም ሰላም እንዲጠብቅ ነው እንጂ ምን ለምነው ወይም ምን ጠይቀው የምናስፈቅደው ነገር የለም። ነገር ግን መንግስት የሆነው አካል መጥቶ ህዝባዊ ስብሰባውንም ሆነ የሚደረጉ ሰላማዊ ሰልፎችን በጸጥታቸው እንዲከበሩ እንዲጠበቁ የማድረግ ግዴታውን ይወጣ። በዚህ አጋጣሚ ጥሬ ነው። በዚህ ስብሰባ ላይ ችግር ቢፈጠር የችግሩ ባለቤት ራሱ መንግስት ነው እንጂ እኛ አይደለንም። ለምን እኛ አይደለንም? እኛ አሳውቀናል። ስላሳወቅን ባሳወቅነው ነገር ላይ ተጠያቂ ልንሆን አንችልም። ስለዚህ እኛም በምንችለው የስብሰባውን ደህንነት እንጠብቃለን። ሰላማዊ ሰልፍም የምንጠራ ከሆነ ሰላማዊ ሰልፉ ሰላማዊ ሆኖ እንዲጠናቀቅ እናደርጋለን። ይሄም ስብሰባ ዓላማው ሰላማዊ፣ ፍጹም ሰላማዊ ነው። ውይይት ነው፣ ንግግር ነው፣ መፍትሄ ከህዝብ ጋር መተለም ነው። ሌላ ዓላማ የለውም። ስለዚህ ማንም ፈርቶ እንዳይቀር ነው። በዚህ አጋጣሚ ያው እንግዲህ ለኢትዮጵያ ህዝብ ማለት የምፈልገው ቤት ፈርተህ ቤት ውስጥም ተደብቀ ችግሩ አልጋ ውስጥ መጥቷል። ቤት ፈርሶ ተፈናቅለህ ሜዳ ላይ ወድቀሃል። ቤት አልባ የሆኑ ብዙ ስላሉ ብዙ ችግሮች አልቀሩልህ። ስለዚህ ችግር እንዲቆም ከፈለክ መሰባሰብ፣ መደራጀት፣ የምችለውን አስተዋጽኦ ለማድረግ ጠንከር ብለህ መውጣት እንጂ አይ በቃ እዚህ ጋር እንዲህ ገጥሞኛልና ከዚህ በኋላ በቃ የምትል ከሆነ ራስህ ላይ ነው የፈረድከው፣ ባርነትን ነው የመረጥከው ማለት ነው። ነፃነትን የሚሻ ሰው ደፈር ብሎ ነፃ አውጮችን ሳይሆን የሚጠብቀው ራሱ ነፃ በሰላማዊ ትግል አማራጭ ነፃ ለመውጣት ይሰራል። ስለዚህ ነፃ ለመውጣት ከጭቆና ከሚደርስ ግፍ፣ በደል፣ አምባገነናዊ ሁኔታ እንዳይፈጠር
ህዝቡ በንቃት መደራጀት አለበት ብዬ አምናለሁ። የሰላማዊ ትግሉን በደንብ መቀላቀል አለበት። ይህ ዓመት ደግሞ ወሳኝ ዓመት ነው ለኛ። ይህ ዓመት የኢትዮጵያን የምናድንበት ዓመት ነው ብለን እናምናለን። ስለዚህ የምናድነው ደግሞ ከህዝባችን ጋር ሆነን ስለሆነ የኢትዮጵያ ህዝብ አደራ የምለው በዚህ ስብሰባ አይቀርም የሚለውን ያዘልኝ። እስቲ አንድ የመጨረሻ ጥያቄ ላንሳሉትና ውይይታችንን እንቋጭ። ይሄ ስብሰባ ተሳክቶለት ቢካሄድ ህዝቡ ማስተያየቱን ቢሰጥ ቀጥሎ ኢህአፓ ምንድን ነው የሚያደርገው? ከዛስ ብሎ መጠየቅ ልክ መስሎ ስለሰማኝ ነው። ካልሆነ እና ደግሞ ባይሳካ ይሄ ስብሰባ ባይካሄድ በቀጣይ ኢህአፓ ምንድን ነው የሚያደርገው? በጣም ጥሩ። ሰላማዊ ትግል የበለጠ እየተጠናከረ ነው የሚሄደው እንጂ በሆነ ሁኔታ የሚቆም አይደለም። ይሄ ስብሰባ ቢሳካ ገና ብዙ መርሃ ግብሮች አሉብን። ምክንያቱም ጉዳዩ በድል ማጠናቀቅ ነው፣ ማሸነፍ ነው። ከብልጽግና የተሻልነን ብለን አምነናል። ኢህአፓ ከብልጽግና የተሻለ አማራጭ አለው። በቅንጅትም ህዝቡ ወይ ተሰባሰቡ ወይ ተሰባበሩ ብሎ ስላለ ህዝቡ ጥያቄም ቅንጅት ፈጥረናል። የእናት ፓርቲ ችግር ቢገጥምም አንዱ የስርዓቱ ፈታኝ ነገር አንዱ ይሄ ነው። መገለጫው ውስጣዊ ውጫዊ ነገሮችም ስላሉ ስርዓቱ ይጠቀምባቸዋል። ስለዚህ ውስጣዊ ነገሩ እንዳለ ሆኖ ነገር ግን ቅንጅታችንም ይቀጥላል። ትብብር ለኢትዮጵያ አንድነት የሚለው ስም። ስለዚህ በዚህ ስም ምርጫም እንገባለን። ምርጫ ካለ ማለት ነው እንግዲህ አስቻይ ሁኔታ ይፈልጋል። ከምርጫው በፊት መደረግ አለባቸው ያልናቸው በጣም ብዙ ቅድመ ሁኔታዎች አሉ ያስቀመጥናቸው። እነሱ መሟላት አለባቸው ምርጫ እንድንገባ ማለት ነው። ገብተንም ውጤት እንድናመጣ ዝም ብለን አጃቢ መሆን አይደለም የምንፈልገው፣ አሸናፊ መሆን ነው። ከተሸነፍንም ፍትሃዊ በሆነ ሜዳ ተሸናፊ መሆን ነው የምንፈልገው። ስለዚህ እውነተኛ ሜዳና ፍትሃዊ ሜዳዎች ያስፈልጋሉ። ከዚህ አንጻር የብልጽግና ፓርቲ ይሄንን ህዝባዊ ስብሰባ እንዲሳካ ወይም እንዳይሳካ ካረገ ሁለቱም ለኛ መልካም ናቸው። ሁለቱንም አስበንባቸው ነው የገባነው። እንዳይሳካም ካረገ ትግላችን የበለጠ ይጠናከራል። እንዲሳካም ካረገ ደግሞ ትግላችንን በተሻለ ሁኔታ ከህዝብ ጋር ተመካክረን ህዝቡ የሚሰጠንን አቅጣጫ ተከትለን እኛም ደግሞ የምናወጣው መሬት ላይ ያለው የምናወጣው መግለጫ ተራ ተረት እንዳልሆነ በመረጃ አስደግፈን ነው ለህዝቡ ለዓለም አቀፉ ማህበረሰብም የምንገልጸው። ስለዚህ ይሄ መሬት ላይ የሌለ ነገር ዝም ብለው ሀገር ለማፍረስ በሐሰት ምናምን የሚለውን ፕሮፓጋንዳም ይደፍንልናል፣ ይዘጋልናል። ስለዚህ በጠራ የትግል ሜዳ ላይ እንታገላለን። ከህዝባችን ጋር በደንብ እንገናኛለን፣ እንተሳሰራለን። ለቀጣዩ ትግልም ደግሞ የበለጠ ውጤት እናመጣበታለን። ስለዚህ አንደኛ የፈራውን ማህበረሰብ እናነቃበታለን። ፈርቶ የተቀመጠው ለካ እንዲህ ብንሰባሰብ መፍትሄ እናመጣለን ብሎ እንዲያምን እናደርገዋለን። እድል ነው። ማህበረሰቡ አሁን ከፖለቲካ ሁኔታ ምንም እንቅስቃሴ እንዳይኖር አሁን አስበው። የምርጫ ወቅት እኮ ድሮ አልነው እንግዲህ ኢትዮጵያም ደህና ሆና ያኔ ወደ ማለት ሁሉ መጣን። በ2013 በተካሄደው ምርጫ እኮ እስከ 2011 ጀምሮ የምርጫ ስሜት ነበረው ለሁለት ዓመት። ከዛም በፊት የነበሩ የምርጫ ሰሞን አሉ እኮ የሆነ ለየት ያሉ ነገሮች በኢህአዴግ ጊዜም። አሁን ደግሞ ምንም ነገር የለም። ምንም በቃ ምርጫ ዓመት አይመስልም። እንኳን ሌላው ይቅርና ለምርጫ እንቅስቃሴ የማይፈቀድም ምርጫም ያለ አይመስልም። ስለዚህ በዚህ አስቸጋሪ ሁኔታ ውስጥ እንድናልፍ ተገደን ነውና እየተጓዝን ያለ ነው። ይሄ አስቸጋሪ ነው። ከዚህ ሁኔታ የምንወጣበትን መንገድ መፈለግ አለብን። መፍትሄውንም መተለም አለብን ብዬ አምናለሁ። እናመሰግናለን። እንግዲህ በቀጣይ በሌሎች ሀገራዊ ጉዳዮች ላይ እንደምንገናኝ ተስፋ በማድረግ የዛሬውን ውይይታችን ግን እዚህ ጋር እንቋጭ። አመሰግናለሁ። የተከበራችሁ ተመልካቾቻችን ለዕለቱ ያዘጋጀነው የናሁ መድረክ ዝግጅታችን ይህንን ይመስል ነበር። የዕለቱ እንግዳችን የነበሩት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ፕሬዝዳንት መጋቢ ብሉይ አብርሃም ሃይማኖት ናቸው። የፕሮግራሙ አዘጋጅና አቅራቢ ማርቆስ ጎዴቦ ከእናንተ ጋር ቆይታ አደረግኩኝ። ሳምንት በሌላ ርዕሰ ጉዳይ ከሌላ ሀገራዊ ጉዳይና ባለጉዳይ ጋር የምንገናኝ ነው የሚሆነው። ለዛሬ ግን በዚህ ያበቃን። መልካም ጊዜ።